በዚህ የተናገሩ ሰዎች ነገሩን ምናልባት በሚገባ ተረድተዋል ወይ ሁላችን ተገንዝበናል ወይ የሚል ስጋት አለብኝ። አንዳንድ ጊዜ ይህ አይደለም ይላል። ከመድረኩ የሚታየው አንድ ችግር አለባት ፕሬዚደንት ከርሶ ይሄ መድረክ ነፃ መድረክ ነው። ይሄ ሸንጎ ከፍተኛ የስልጣን አካል ነው። ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም። የበላይ ባለሙሉ ስልጣን ነው። በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል ከሚለው ነገር እየተነሳን ይሄ መድረክ ነፃ ነው ይላል። ጥሩ። በአንድ በኩል ደግሞ የሀገራችን መፍትሄ የገጠመንን ችግር መፍትሄ እንፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሬቱ ምንድን ነው? ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም። በቅድሚያ ይሄማ ነፃ መድረክ አይደለም፣ እውነትም ነፃ አይደለም ማለት ነው። እኔ ቅድም ጓድ ኋላሸት ያለውን ነው የምደግፈው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። የችሽና አገር አደጋ ላይ ሊጥላት የሚጥላት ነው ብሎ ሰው ሊያስብ ይችላል። ኦኬ ጥሩ። ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር እስቲ በትንትኑ እናውጣውና ደካማነቱን እንየው የሚል አቲቲዩድ አዝማሚያ ነው እንጂ መውሰድ ያለብን ጓድ ፕሬዚደንት እርሶ እዛ ተቀምጠው የዚህን ውይይት ነው አቅጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነፃ መሆኑ ይቀራል ማለት ነው። ነፃ መድረክ አለበትና ይሄ መስተካከል ያለበት ይመስለኛል። እና ወደ ፍሬ ነገሩ ልመለስና ለትጥቅ ትግሉ ሊከፈል የሚገባው መስዋዕትነት ሁሉ የመክፈሉ ጉዳይ እንደተጠበቀው ሆኖ ከጎኑ ይሄ ትግል ፍሬ ግቡን እንዲመታ ከተፈለገ ህዝቡ ለዚህ በራሱ ስሜት በግፊት ሊነሳ የሚችልበት ሁኔታ መፈጠር አለበት። አንደኛ ይህ ህዝብ ኢትዮጵያዊ ነኝ፣ በኢትዮጵያዊነቴ እኮራለሁ፣ ኢትዮጵያዊ ነኝ የሚያሰኘኝ ሁኔታ አለ የሚል ሀሳብ በውስጡ ማደር አለበት ማለት ነው። አገር ስንል ተራራ ብቻ አይደለም። አገር ስንል መስክ፣ ወንዝ፣ ጫካ፣ ደን ብቻ አይደለም። አገር ስንል ስርዓቱም ነው፣ ፍትህም ነው፣ ሌላውም ነው ተብሏል። ተደጋግሞ ሰው በዚህ ሸንጎ ብቻ ሳይሆን እስካሁን ድረስ ባደረግናቸው ሸንጎዎች ሁሉ ተደርጓል። ስለዚህ ኢትዮጵያዊነቴ ተረጋግጦ በማንኛውም መልኩ ከተረጋገጠ ለዚህች ሀገር የማልሞትባት ምክንያት የለም ነው የሚለው። ቅድም ጓድ መንግስቱ ኃይለማርያም ዳኛው በሚናገርበት ጊዜ መንግስትና ህዝብ ልብ ለልብ አልተገናኙም የሚል ነገር አለ እና የተሰጠውንም ሪአክሽን አዳምጫለሁ። ነፃ መድረክ ከሆነ በነፃ መነጋገር አለብን ማለት ነው። አለበለዚያ የለም በዚህ አቅጣጫ ነው ይሄ ነው መፍትሄያችንና በዚህ ነው መሄድ አለብን ተብሎ ከተነገረን ደግሞ ቁርጡን እናውቀዋለን። ይህንን ለማመን አስቸግሮናል። እኔ የቅድሙ ጥያቄ ከሆነ የምንነጋገር እውነት እየተደማመጥን ነው ወይ? ህዝብና መንግስት እኔ ደጋግሜ የምለው ነው ጓድ ፕሬዚደንት በየትኛውም መድረክ ሆድና ጀርባ ሆኗል። እኛ ለዚች ሀገር አንድነት መከፈል ያለበት መስዋዕትነት ሁሉ መከፈል አለበት ብለን ስንነሳ መንግስትና መሪው መንግስት ነው፣ ኃይሉ ህዝብ ነው። ህዝብ ሆድና ጀርባ የሆነ ምን ፋይዳ ሊፈይድ ነው? ጠላትን ማጥቃት የሚቻለው አንድ ልብ ሲኮን አንድ ግንባር ሲፈጠር ነው። ወዲያና ወዲህ እየተጎተተ ጠላትን ማጥቃት አንችልም። ይህንን ነው ማመን ያቃተን እኛ ሆነ ለማመን አቅቶናል። ይህንን መቀበል መዋጥ ነገር ጓድ ፕሬዚደንት ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ። ሰው ባለፉት ዓመታት ተናግረዋል፣ ሰምቻለሁ። ስለምን? ስለ ኪኒን መዋጥ። አዎ ይህንን ኪኒናችንን መዋጥ አለብን፣ ሂሳችንን መቀበል አለብን፣ ይህን ማድረግ አለብን። ትክክል ነው፣ ቀበላለሁ። ይሄ መዋጡ ግን ለሁላችንም እኮ ነው። እኔ እወጣለሁ መዋጥ ካለብኝ፣ ሌላው እናንተ ሟጡ። ምንድነው መዋጥ አለብን? እውነታ ይሄ ህዝብ እና መንግስት
ለመበተን አይደለም ጓድ ፕሬዚደንት አስቀድሜ በመጀመሪያ ተናግሬያለሁ። አንድነትን ለማጠናከር ነው የምፈልገው። ግን አንድነትን ለማጠናከር በግማሽ አይኔ እያየሁ አይደለም መሞክር፣ በሙሉ አይምሮዬ በሁለት አይኔ በግልጽ እየተመለከትኩ አስተማማኝ የሆነ ድል እንዳገኝ ነው የምፈልገው። ራሴን በራሴ መደለል እችላለሁ። ከዚህ በፊት ስለ ሰላም ተነስቶ ንግግር በተደረገበት ጊዜና ሀሳብ በቀረበበት ጊዜ የነበረውን ንብርብ አስታውሳለሁኝ። አሁንም በእውነት አለፉት ማለት ነው። እንደዛው ብዙም አልሄድንም ማለት እኔ እነዚህ ያለፉት ዓመታት የደረሰብን ችግር ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። ይህንን ችግር እንዴት እንፍታው? የኢትዮጵያም ሕዝብ የሚጠብቀው ከዚህም ቤት የሚጠብቀው ይህንን ችግር ሊፈታ የሚችል መፍትሄ ይዞ ይምጣ ነው። በወታደሩ ብቻ ከዚህ በፊት እንዳደረግነው ያለ እንደሆነ እንዴ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ ባጀት ሰጥተናል። የፈለጋችሁትን የሰው ኃይል ሞቢላይዝ ለማድረግ እንደምትችሉ ከዚህ ቤት ተደጋግሞ የተሰጠ መመሪያ ነው። ምንድነው ችግሩ የሚል ጥያቄ ነው ማለት። ስለዚህ መፍትሄያችን ጣምራ በአንድነት ጣምራ መፍትሄ ነው መሆን ያለበት ማለት ነው። እሺ እዚህ አባቴ እንመርቃቸው ብለን ያዘልቃቸው